ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? የከበረ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የገና ማግስት የጣና ቴሌቪዥን ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን የታህሳስ 30 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናዎቻችንን ርዕሶቹን አስቀድመን እናስደምጣችኋለን። የህዝብን የህልውና አደጋ ለመቀልበስ በእውነትና በታማኝነት እንዲሁም በዓላማ ጽናት እየተፋለመ የሚገኘው የአማራ ፋኖ በየግንባሮቹ ታላላቅ ድሎችን እየተቀዳጀ ይገኛል። ጎንደር ላይ የብልጽግናውን ኮሎኔል ከናጃቢዎቹ የመታ ሲሆን ጎጃም ላይ ደግሞ በከተማ ኦፕሬሽን ደብረ ማርቆስ ላይ ታላቅ ድል ተቀዳጅቷል። በሁለቱ ግንባሮች የተመዘገቡትን የድል ውሎች በዝርዝር የምናስደምጣችሁ ቀዳሚ ዜናችን ነው። የብልጽግናው ሰራዊት አሁን ላይ የስርዓቱ ዓላማ እየገባው ይመስላል። በየቀኑ ከካምፕ እየጠፋ ፋኖን ከመቀላቀሉን ባለፈ የስርዓቱን የጦርነት ዓላማም በዝርዝር ተንትኖ እየገለጸ ይገኛል። ለአንድ ግለሰብ ስልጣንና ለአንድ ብሔር የበላይነት የምንከፍለው ህይወት የለም ሲሉ የሚናገሩት የብልጽግናው ሰራዊት አባላቱ በአሁኑ ሰዓት በብልጽግና ስርዓት ውስጥ የሰፈነው ሁሉን አቀፍ ችግር በዝርዝር ተናግረዋል። ዜናችን ያስደምጣችኋል። የአማራ ህዝብ የመከራ ቀን አልፎ የብርሃን ጊዜ ሊመጣ ከጫፍ ደርሷል ሲል የሚናገረው የፋኖ መሪው የአማራን ህዝብ ልደት የምናከብርበት ቀን ቀርቧል ብሏል። በሁለት ቀን ተጋድሎ 77 የብልጽግናን ሰራዊት ከጥቅም ውጭ ያደረገውን ክፍለ ጦር ተጋድሎ በዜናችን እናስደምጣችኋለን። እግዜር ሲጣላ በትር አይቆርጥም ያደርጋል እንጂ ነገሩ እንዳይጥም እንዲሉ የብልጽግናው ሰራዊት ነገሩ ሁሉ አላምር አልጣፍጥ ብሎታል። በዚህ በኩል የፋኖ ዱላ ከወዲያ የህዝቡ ግልምጫ ያስመረረው ሲሆን ጭራሽ እርስ በርሱም አፍላ ውጊያ ከፍቶ እየተገዳደለ ነው። በቡሬ ከተማ የሆነው ምንድነው የሚለውን ዜናችን በዝርዝር አሰናድቶታል፣ ይደመጣል። ስርዓት ወለድና መዋቅራዊ ድጋፍ ያለው የንጹሃን አፈናና ግድያ ለአማራ ህዝብ የማይወጣው ፈተና ሆኖበታል። ትናንት በደብረ ታቦር ከተማ መኖሪያ ቤታቸው አቅራቢያ የተገደሉትን አንድ የተመሰገነ የሆስፒታል ሰራተኛ አስመልክቶ እንኳን መስራት መኖርም አስጠልቶናል ሲሉ ባልደረቦቻቸው ተናግረዋል። ለመሆኑ በደብረ ታቦር ከተማ የተፈጸመው ነውር ምን ነበር? ማንስ ፈጸመው? የሚለውን የሰዓቱ ዜናችን ዝርዝሩን ይዘውታል። ሰዓቱ ሲደርስ ያስደምጣችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው የታህሳስ 30 ቀን ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። የብልጽግናው ኮሎኔል በፋኖ ተመታ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ በደፈጣ ጥቃት የብልጽግናውን ሰራዊት አዛዥ ኮሎኔሉን እና አጃቢዎቹ መምታቱን አስታወቀ። የ206ኛ ከፍ ያለው ደሴ ኮር አካል የሆነው ተራሮ ራስ ጉና ክፍለ ጦር ከገና በዓል ማግስት በዛሬው ዕለት በወሰደ የተጠና የደፈጣ ኦፕሬሽን የብልጽግናውን ኮሎኔልና አጃቢዎቹ ላይ ጥቃት አድርሷል። በደቡባዊ ጎንደር ዞን ጉና በጌምድር ወረዳ ክምር ድንጋይ ከተማና አካባቢውን ጨምሮ በቀጠናው ስኬታማ የደፈጣ ጥቃቶችን በማድረስ የሚታወቅ የተራራው ራስ ጉና ክፍለ ጦር ትናንት አመሻሽ ላይ በወሰደ የደፈጣ ጥቃት የብልጽግናውን ኮሎኔል ከናጃቢዎቹና ሌሎች የሰራዊቱ አባላት ጋር ከባድ ምት አድርሶባቸዋል። የዕለቱን ልዩ ተጋድሎ አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰው የ206ኛ ከፍ ያለው ደሴ ኮር ቃል አቀባይ ክፍል በጉና በጌምድር ወረዳ ክምር ድንጋይ ከተማ ዙሪያ ተራራው ራስ ጉና ክፍለ ጦር በደፈጣ ብልሃተኞች የተጠና ወታደራዊ ግዳጅ ፈጽሟል። ትናንት አመሻሽ 11 ሰዓት ላይ በተሰራ የደፈጣ ኦፕሬሽን የስርዓቱ ጉዳይ አስፈጻሚ ኮሎኔልና አጃቢዎቹ ሚካኤል ተብሎ በሚጠራ አካባቢ የቅኝት እንቅስቃሴ እያደረገ ባለበት ወቅት ተኩስ በመክፈት ከፍተኛ ጉዳት አድርሰንባቸዋል። በደፈጣ ጥቃቱ ከባድ ጉዳት የደረሰበት የብልጽግናው ኮሎኔል ወደ ደብረ ታቦር ሆስፒታል ለከፍተኛ ክትትል ሲወሰድ አብረውት ይንቀሳቀሱ የነበሩት አጃቢዎቹና ሌሎች አባላት ደግሞ ክምር ድንጋይ ጤና ጣቢያ በሕክምና ላይ ይገኛሉ ብሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 206ኛ ኮር ከሌሊቱ 8 ሰዓት ከ45 ላይ በደብረ ማርቆስ ከተማ ባደረገው የቦምብ ጥቃት 7 ሚሊሻዎችን አድማ ብተና ሲገደሉ የሰራዊቱ አባላት ደግሞ ፋኖን ተቀላቅለዋል። የተጋድሎ ሙሉ መረጃ ለዝግጅት ክፍላችን ያደረሰን የኮሩ ቃል አቀባይ ክፍል በደብረ ማርቆስ ከተማ ከጎተራ ወደ ወንቃ ሚሊሻና አድማ ብተና ጭኖ ሲንቀሳቀስ በነበረ በተለምዶ ኦባማ ተብሎ በሚጠራ የጭነት መኪና ላይ በፈጸመው የቦምብ ጥቃት ነው 7ቱ የጠላት ኃይሎች የተመቱት። እዚህ በተጨማሪም 9 ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታል ገብተዋል ብሏል።
ለ3 ተከታታይ ጊዜ በቀን በምሽትና በሌሊት ጠላትን በተለየ ሁኔታ ተከታትሎ በቦምብ ያጋየው 206ኛ ኮር 15 የሚደርሱትን በመግደል 14 የሚሆኑትን ከባድ ቁስለኛ በማድረግ በደብረ ማርቆስ መሃል ከተማ ጀብድ እየፈጸመ የብልጽግናውን ሰራዊት 6ኛ እዝን ከፍተኛ ጫና ላይ ጥሎታል። ከዚህ በተጨማሪም የብልጽግናውን ሰራዊት ስቦ በማስከዳት ላይ መሆኑን የገለጸው የ206ኛ ኮር ቃል አቀባይ ክፍል በስቦ ማስከዳት ስልታችን የጠላትን ኃይል እያፈራረስ ነው እንገኛለን። በ24 ሰዓታት ውስጥ 9 የጠላትን ኃይል ስቦ ማስከዳት ችሏል። በላይ ነው ተስፋው የተባለው አድማ ብተና አባል ከደብረ ማርቆስ ወጥቶ 14ኛ ክፍለ ጦሩን ሲቀላቀል ስጦታው አንተነህ የተባለው የ52ኛ ክፍለ ጦር 1ኛ ሬጅመንት ሻምበል 2 አባል የሆነው ደግሞ 2 ክላሽ በመያዝ 4ኛ ክፍለ ጦሩን ተቀላቅሏል ሲል አስታውቋል። ከቀናት በፊት በ206ኛ ኮር 24ኛ ክፍለ ጦር አስደናቂ ጀብዱ ፍርስርሷ ከወጣችው የ25ኛ ክፍለ ጦር አባሪ ሆነው በአማራ ሕዝብ ላይ የተከፈተውን የዘር ማጥፋት ጦርነት ሲያስፈጽሙ ከነበሩ የሚልሻ አባላት መካከል 7ቱ ስርዓቱን በመክዳት የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦርን ተቀላቅለዋል። በዚህ ጉዳይ ተጨማሪ መረጃ የሰጠው የኮሩ ቃል አቀባይ ክፍል በተጠናከረ መንገድ የጠላትን ኃይል እያፈረሰ ስቦ የሚያስከዳው 206ኛ ኮር በ2 ወራት ውስጥ 58 የጠላትን ሰራዊት አባላት በጥሩ ስነ ምግባር የተቀበለ ሲሆን ይህንን ተግባር አጠናክሮ የሚቀጥል ይሆናል ብለዋል። ለአንድ ግለሰብ ስልጣን መሞት በቃን። የብልጽግና ሰራዊት በየጊዜው ከስርዓቱ ካምፕ እየወጣ ፋኖን በመቀላቀል የስርዓቱን እኩይ ዓላማ እየተቃወመ ይገኛል። የ11ኛ እዝ አባላት የሆኑ 7 የሰራዊቱ አባላት ለአንድ ግለሰብ የስልጣን ዘመን ማራዘምና ለአንድ ብሔር የበላይነት ስንል መሞት የለብንም በማለት እጃቸውን ለፋኖ ሰጥተዋል። በመፍረስ ላይ ከሚገኘው ሰሜን ምስራቅ እዝ ተገንጥለው በአዲስ መልክ የተደራጀው የብልጽግናው ሰራዊት 11ኛ እዝ ሰራዊት 104ኛ ኮር 35ኛ ክፍለ ጦር 4ኛ ሬጅመንት አባል የሆኑት እነዚህ 7 የሰራዊቱ አባላት ማን ሞቶ የማን ስልጣን ሊቀጥል ነው የምንሞተው በግልጽ የአንድን ግለሰብ ስልጣን ለማስጠበቅ ሲባል ካድሬውና የኛ አዛዦች እኛ እንድንሞትላቸው ይፈልጋሉ። ለዚህ ክፉና ስግብግብ ዓላማ ተብሎ ከዚህ በኋላ የአንድ ሰው ሕይወት እንኳን ሊጠፋ አይገባውም ብለዋል። በሰራዊቱ ካምፕ ውስጥ ግልጽ የሆነ የብሔር የበላይነት እንደሚንጸባረቅና ጄኔራሎቹም በአሁኑ ሰዓት ዋና ስራቸው ንግድ ላይ መሆኑን የተናገሩት የሰራዊቱ አባላት ቀደም ሲል አንድ የትግራይ ተወላጅ መቶ አለቃ ከኦሮሞ ተወላጁ ጄኔራል በላይ ይፈራ ነበር። ያንን ውርደታቸውን ለማወራረድ ዛሬ እያንዳንዱ መስመራዊ መኮንን ሁሉ የሌላውን ብሔር የሰራዊቱን አባላት አለቃ ሆነን ካልገዛናችሁ እኛን ካልታዘዛችሁ ማንን ልትታዘዙ ነው እያሉ ባለጊዜነታቸውን ሊያረጋግጡ ነው የሚፈልጉት። በዚህ መንገድ ሁሉም የሰራዊቱ አባላት በብስጭትና በምሬት ላይ ነው ሲሉ የስርዓቱን ነውረኝነት በሰራዊቱ ውስጥ ያለው ሚና ተናግረዋል። ለአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን የተቀላቀሉት እነዚህ የብልጽግናው ሰራዊት 11ኛ እዝ አባላት አክለውም የአማራ ሕዝብ ቀዳሚ ጠላት የሆነው የብልጽግናው ስርዓት ውጊያን ጨምሮ በብዙ የጦር ግንባሮች እየፈራረሰ ይገኛል። ይህን ነውረኛ ስርዓት የማፈራረሱ ሁለንተናዊ ተጋድሎ ተጠናክሮ ይቀጥላል ሲል የገለጸው የአጼ ምኒልክ ዕዝ ቃል አቀባይ ክፍል ነው። የቃል አቀባይ ክፍሉ አክሎም ሰራዊቱን የማፍረሱ ተግባር ደግሞ አመርቂ ውጤት እየተመዘገበበት ሲሆን ወንበሬን ለማስጠበቅ ይሞትልኛል ብሎ የተማመነበት ወታደራዊ ኃይል በአሁኑ ሰዓት ገሚሱ በፋኖ ምት ወድቆ ሲመናመን፣ ቀሪው ደግሞ ማን ሞቶ የማን ስልጣን ሊቀጥል ነው በሚል ራስን የማዳንና አገርን የመታደግ ስሜት ከስምሪት ቀጠናው በገፍ እየጠፋ ነው ብሏል። የብልጽግናው ሰራዊት አዛዦች ሙሉ በሙሉ ወደ ኮንትሮባንድ ንግድ መግባታቸውና የየዕለት ተግባራቸውም የኮንትሮባንድ ንግዳቸው ነው የሚያሳስባቸው። በተለይም የኮንትሮባንድ ንግዳቸውን ከቦታ ቦታ የሚያንቀሳቀሱት ስርዓቱን ተጠቅመው የግለሰቦችን ተሽከርካሪ እያስገደዱ ሲሆን እጀባ እንዲያደርግላቸው የሚያዙት ደግሞ የሚመሩትን ሰራዊት ነው። በዚህ የተነሳም የብልጽግናው ሰራዊት ተልዕኮ ያለቆቹን ጨውና ነዳጅ የጫኑ ተሽከርካሪዎችን አጅቦ ከቦታ ቦታ ማንቀሳቀስና ለብልጽግናው ሊቀመንበር ያልተገደበ የስልጣን ፍቅር ሲሉ ንጹሐንን መግደል ሆኗል። ይህን የተረዱ አንዳንድ የስርዓቱ ሰራዊት አባላት የራሳቸውን መንገድ እየመረጡ ከካምፕ እየጠፉ ሲሆን ብዙዎቹ ፋኖን እየተቀላቀሉ ይገኛሉ። በቅርቡ ስናይፐር ብሬንና ዲሽቃ ሽጠው ወደ አረብ ሀገራት የኮበለሉ የሰራዊቱን አባላት አስመልክተን ያጋራነው መረጃ አይዘነጋም። ዛሬም በተመሳሳይ የታጠቁትን መሳሪያ እየሸጡ ወደ ተለያዩ አቅጣጫ የሚኮበልሉ የሰራዊቱ አባላት መበራከታቸው ተሰምቷል።
የአማራን ህዝብ ልደት የምናከብርበት ቀን ቀርቧል። ፋኖ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ስር የሚገኘው አጼ ካሌብ ሻለቃ 3 የአማራ ክልል ዞኖችን ባካለለው አደረጃጀቱና የተጋድሎ ውሎ ታላቅ ድል መቀዳጀቱን የሻለቃው ፖለቲካ ዘርፍ ኃላፊና የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ጎበዜ ተናገረ። አርበኛ ዮሐንስ ጎበዜ የሻለቃዋን ተከታታይ የተጋድሎ ውሎ መረጃዎችን ለጣና ቴሌቪዥን ሲገልጽ በተከታታይ 2 ቀናት መርሳና አምባሰል መገንጠያ እንዲሁም በግሸን ተራራ ታላቅ ድል ተቀዳጅተናል ብለዋል። ድሉ የብልጽግናውን የውሸት ፕሮፓጋንዳ ባዶ ያስቀረ ነው ሲል የተናገረው አርበኛ ዮሐንስ በ2 ቀናት ተጋድሏችን በድምሩ 77 የጠላትን ኃይል ከጥቅም ውጭ አድርገነዋል። ከክርስቶስ ልደት ዋዜማ ጀምሮ ያደረግነውን ተከታታይ በድል የታጀበ ተጋድሎ አስቀጥለን የአማራን ህዝብ ልደት የምናረጋግጥበትና ትንሳኤውንም እውን የምናደርግበት ቀን ሩቅ አይደለም ሲል ተናግሯል። አርበኛ ዮሐንስ አክሎም የአማራ ህዝብ አሁን የሚገኝበት ደረጃ ከመሰረታት አገሩ ተገፍቶ ነው። ነገር ግን በጠላቶቹ የተገፋውና የተናቀው አማራ የሚነሳበት ጊዜ አሁን መሆኑን እናሳያለን ብለዋል። አርበኛ ዮሐንስ ጎበዜ ለጣና ቴሌቪዥን የሰጠውን የተጋድሎ መረጃ ተከታትለን እንመለስ። ጤና ይስጥልን። አርበኛ ዮሐንስ ጎበዜ ይባላለው። የአጼ ካሌብ ሻለቃ ፖለቲካ ዘርፍና ህዝብ ግንኙነት ኃላፊ ነኝ። እንኳን ለብርሃነ ልደቱ በሰላም አደረሳችሁ እያል ወደ ዝርዝር ዘገባው ገባለሁኝ። በዚህ 2 ቀን ውስጥ የተሰሩ ጀብዶች በአጼ ካሌብ ሻለቃ በተለይም ደግሞ አጼ ካሌብ ሻለቃ እንደሚታወቀው በደቡብ ወሎ፣ በሰሜን ወሎና ደቡብ ጎንደር አዋሳኝ ዙሪያ በመንቀሳቀስ ልዩ ልዩ ኦፕሬሽኖችን በመስራት ትታወቃለች። አጼ ካሌብ ሻለቃ እንደ ስያሜው የአማራ ኩራት፣ የአማራን ህልውና፣ የአማራን ስም ከፍ በማድረግ የህልውናን ጉዳይ የምታረጋግጥ ለጠላት ደግሞ አስጨናቂ የሆነች ሻለቃ ናት። በምስራቅ አማራ ምኒልክ ዕዝ ስር የምትገኝ ናት። ስለዚህ አጼ ካሌብ ልዩ ልዩ ጀብዶችን እየፈጸመች ትገኛለች። በ27 በታህሳስ 27 በተደረገው ኦፕሬሽን መርሳና አምባሰል መገንጠያ ላይ የአገዛዙ ኃይል በሚንቀሳቀስበት ዕለት ደፈጣ በመያዝ በደፈጣ በሚያደረገችው ውጊያ የጠላትን ኃይል 18 ሙት 22ን ቁስለኛ በማድረግ ጠላትን ወደ መጣበት እንዲመለስ አድርጋለች። ጠላትም ደግሞ የፋኖን ክንድ እንዲቀምስ በተለይ ደግሞ ለተለያዩ ለውጭ ሚዲያዎች ለውጭ መገናኛ ብዙሃን የሐሰት መረጃ በማሰራጨት ፋኖን እንደምሰናል፣ ፋኖን አጥቅተናል፣ ፋኖ የለም በማለት ብዙ ነገሮች ሲያሰራጭ ቢቆይም በዛው አካባቢ ላይ የነበሩ ብዙ ጋዜጠኞች በመታዘባቸው በመመልከታቸው የፋኖ እንቅስቃሴ የት እንደደረሰ ከቀበሌ ወደ ወረዳ፣ ከወረዳ ወደ ዞን፣ ከዞን ወደ ክልል የሚደረገውን እንቅስቃሴ ይበልጥ ያስመሰከርንበት ዕለት ሆኗል። በዚህ አጋጣሚ እንዲሁም ደግሞ በትናንትናው ዕለት ግሸን ዙሪያ ላይ በተደረገ ትንቅንቅ እቺው አጼ ካሌብ ሻለቃ ከፍተኛውን የሆነ ድርሻ በመውሰድ ጠላትን አይቀጡ ቅጣት በመቅጣት ከ8 በላይ የጠላት ኃይል መከላከያ ሲደመሰስ 13 ኃይሎች ቁስለኛ ሆነዋል። ወደ 7 መከላከያዎች ተማርከዋል ማለት ነው። በዚህም አጼ ካሌብ ሻለቃ የወደፊት እንቅስቃሴዋን እየቀጠለች ያለችበት ሁኔታ ነው ያለው። በተለይ ደግሞ ገናን ስናከብር፣ ልደትን ስናከብር የአማራ ህዝብ ልደት በቅርቡ ቀን እንደምናበስር፣ የአማራን ህዝብ ትንሳኤ እውን እንደምናደርግ፣ ዳግመኛ የምንወለድበት ከጦርነት ከተለያዩ ግጭቶች ነፃ የምንወጣበት ቀን አሁን ይሄን የያዝነው አካባቢያዊ ይሄን የያዝነው እንቅስቃሴ በመግፋት ይሄንን አገዛዝ ድል ካደረግን በኋላ የአማራ ህዝብ በየትኛውም ቦታ በሰላም እንዲኖር ልደቱ እንዲከበር ፍጹም ሰላማዊ እንዲሆን የምናበስርበት ዕለት ለዛ ልደታችን ላይ እንገኛለን ማለት ነው። የጌታ ልደት እንዳበሰርን ሁሉ የአማራ ልደትም የምናበስርበት ቀን ቅርብ ነው፣ ሩቅ አይሆንም ማለት ነው። ልደትን ስናከብር ብዙ ነገሮችን እናስታውሳለን። ጌታ በግርግም ነው የተወለደው። ነገር ግን የኢትዮጵያ መስራች የሆነው የኢትዮጵያ ዋልታ የሆነው አማራ ተገፍቶ ከኢትዮጵያ ርቆ ከማንነቱ ተገፍቶ ያለበት ወቅት ስለሆነ በዚህ ወቅት እንግዲህ ይሄ እንቅስቃሴ የፋኖ እንቅስቃሴ መደረጉ የአማራን ልደት ያው የምናረግበት የተገፋው አማራ የሚነሳበት የተናቀው አማራ የሚነሳበት ዕለት እንደሚሆን እግረ መንገዳችን እና ለህዝባችን ይፋ እናደርጋለን ማለት ነው።
የብልጽግናው ሰራዊት እርስ በርሱ ተኩስ ገባ። የብልጽግናው ሰራዊት እርስ በርሱ መዋጋቱን ቀጥሎ ዛሬ ሌሊት የብልጽግናው ጥምር ጦር በእርስ በርስ ተኩስ መገዳደሉን የጣና ቴሌቪዥን ወታደራዊ ምንጮች ገለጹ። የባዲንን ሚሊሻና አድማ ብተና በፍጹም የማያምናቸው የብልጽግናው ሰራዊት ዛሬ ደግሞ እርስ በርሱ በከፈተው ውጊያ መጫረሱ ታውቋል። በምዕራብ ጎጃም ዞን ቡሬ ከተማ ሰፍሮ የሚገኘው የብልጽግናው ጥምር ጦር እርስ በርሱ መገዳደሉን የሚናገሩት የዓይን እማኞች በእርስ በርስ ውጊያውም ከ4 በላይ የባዲኑ ሚሊሻ አባላት የተገደሉ ሲሆን ግማሽ ደርዘን የሚሆኑ የአድማ ብተናና ሚሊሻ አባላት ደግሞ ቁስለኛ መሆናቸውን የዓይን እማኞች ጨምረው ገልጸዋል። በዚህ የእርስ በርስ ውጊያም በድምሩ ከ10 በላይ የብልጽግናው ጥምር ጦር አባላት ከጥቅም ውጭ ሆነዋል። እርስ በርሱ የማይተማመነው የብልጽግናው ጦር ተኩስ መግጠሙን ተከትሎ ቡሬ ከተማ በተኩስ ስትናጥ ማደሯንም የሚናገሩት የጣና ቴሌቪዥን ምንጮች የገና በዓል በድምቀት የተከበረበት ቡሬ ከተማ ፀሐይ እስክትጠልቅ ድረስ በሰላም የዋለች ቢሆንም አመሻሹን ተከታታይ የሩምታ ተኩስ ሰማን ይላሉ። በእርግጥ የመንግስት ወታደሮች ከተማችን ከገቡበት ጊዜ ጀምሮ አንድም ቀን ሰላም አግኝተን አናውቅም። ነገር ግን የትናንቱን የገና በዓል ያከበርነው ከውጊያ ነጻ በሆነ መንገድ ነበር። ሆኖም በዓሉ ተከብሮ ከተጠናቀቀ በኋላ የመንግስት ወታደሮች እንደለመዱት ለአንድ ሰዓታት የዘለቀ ተከታታይ የሩምታ ተኩስ በማድረግ ህዝብን ሲያሸብሩ አምሽተዋል። የተኩሱ ሁኔታ ስናጣራ ለካ በስካር ስሜት እርስ በርስ ተታኩሰው ነው ሲሉ የከተማዋ ነዋሪዎች ይናገራሉ። በዚህ የተነሳም በከተማዋ ነዋሪዎችም ውጥረት ነግሶ እንደነበር ገልጸዋል። እንደ ምንጮቻችን ገለጻ ተኩሱ የተከፈተው በባዲኑ ሚሊሻና አድማ ብተና አባላት አለመግባባት በመፈጠሩ ሲሆን የብልጽግናው ሰራዊት በከፍተኛ ሁኔታ ሰፍሮ ከሚገኝባቸው ከተሞች አንዷ የሆነችው ቡሬ ከተማ ተከታታይ የሰብአዊ መብት ጥሰት እንደሚፈጸምባት የገለጹት ምንጮቻችን በዛሬው ዕለትም በከተማዋ ስለተፈጠረው የእርስ በርስ ጦርነት መነሻውን ሲገልጹም የባዲኑ ሚሊሻ በዓል በማክበር ላይ በነበሩ ወጣቶች ላይ ጥቃት መፈጸሙን ተከትሎ ሌሎች ባልደረቦቹ በመቃወማቸው ነው ብለዋል። የባዲን ሚሊሻ አባላት ከመጠን በላይ አልኮል በመውሰዳቸው በመዝናኛ ቤቶችና በግለሰቦች መኖሪያ ቤቶች ጭምር ሁከት ፈጥረው እንደነበር ገልጸው በመቀጠልም ወጣቶችን አደባባይ ላይ የሰብአዊ መብት ጥሰት እንደፈጸሙባቸው ተናግረዋል። ምንጮቻችን አክለውም ይህን ድርጊት የተቃወሙ ሌሎች የዚሁ ጥምር ጦር አባላት በጓዶቻቸው ላይ ተኩስ እንደከፈቱና ጉዳት እንዳደረሱ ጨምረው ገልጸዋል። የሚሊሾቹን ድርጊት የተቃወሙ የብልጽግናው ጥምር ጦር አባላት የተቃወሙት ወንጀሉን ሳይሆን ወንጀሉ ሲፈጸም ሰዎች እየተመለከቱ ስለሆነ ነው ሲሉ አንድ የከተማው ነዋሪ ለጣና ቴሌቪዥን ተናግረዋል። ይህን ተከትሎ በተቀሰቀሰው ግጭት የብልጽግናውን ሰራዊት ጨምሮ በርካታ የአድማ ብተናና የሚሊሻ አባላት ከሁለት ተከፍለው ለሰዓታት የዘለቀ ውጊያ ካደረጉ በኋላ ከ10 በላይ የሆኑ የብልጽግናው ጥምር ጦር ሙትና ቆስለኛ ሆነዋል። የሞቱ የሚሊሻ አባላት ዛሬ ቡሬ ሚካኤል እንደተቀበሩና ሌሎችም አስከሬናቸው ወደ ትውልድ መንደራቸው ሲላክ የቆሰሉት ደግሞ ወደ ፍኖተ ሰላም አጠቃላይ ሆስፒታል መወሰዳቸው ታውቋል። በዚህ የብልጽግናው ሰራዊት ስርዓት አልበኝነትና ማን አለብኝነት የተነሳ ሌሊቱን ቡሬ ከተማ ውጥረት ነግሶ ማደሩን የገለጹት የዓይን እማኞች በእርስ በርስ ተኩሱ በከተማዋ የህዝብ እንቅስቃሴም እንደተስተጓጎለና ነዋሪዎችም ከቤት መውጣት እንዳልቻሉ ተናግረዋል። የብልጽግናው ሰራዊት እርስ በርሱ ሲገዳደል ያሁኑ የመጀመሪያው ሳይሆን በተደጋጋሚ ጊዜ እርስ በርሱ መገዳደሉ ይታወሳል። የመስራት አቅማችንን አተናል። ሐኪሞች በተደጋጋሚ የብልጽግናው መንግስት መር የሆነ እገታና ግድያ የሚፈጸምባት ደብረታቦር ከተማ ዛሬ አንጋፋው የጤና ባለሙያ በእነዚህ ኃይሎች መገደላቸውን ምንጮቻችን ገልጸዋል። አንጋፋው የራዲዮ ቴክኖሎጂስት ባለሙያ በወንበዴዎች መገደላቸውን ተከትሎ ከፍተኛ የህዝብ ቁጣ ተቀስቅሷል ተብሏል። የጣና ቴሌቪዥን ምንጮች ለጣቢያችን እንደገለጹት በደብረታቦር ሆስፒታል ከ30 ዓመት በላይ ሲያገለግሉ የነበሩትና አሁንም በጡረታ ላይ ሆነው ታማሚዎችን በበጎ ፈቃደኝነት እያገዙ የነበሩት አቶ ሊቁ ወልዴ በደብረታቦር ከተማ ቀበሌ 03 ከመኖሪያ ቤታቸው አቅራቢያ ተገድለው ተገኝተዋል። ይህን ተከትሎ የከተማዋ ነዋሪዎችና መላው የጤና ባለሙያው በከፍተኛ ሐዘን ተውጧል ሲሉ የገለጹት ምንጮቻችን ለሟቹ አቶ ሊቁ ወልዴ ፍትህ የሚጠይቁ ወጣቶች በመደራጀት ላይ መሆናቸውን ተናግረዋል። የአቶ ሊቁ ወልዴን ሞት ተከትሎ አስተያየታቸውን ለጣና ቴሌቪዥን የሰጡ የጤና ባለሙያዎች አቶ ሊቁ እጅግ ሲበዛ ታታሪና በሙያ ስነ ምግባሩ የተመሰከረለት ባለሙያ ነበር። ይህ የተሟላ ስብና የተላበሰ ባለሙያ መሃል ከተማ ላይ በጭካኔ መገደሉን ስንሰማ በእጅጉ አዝነናል ብለዋል። ለአሟሟቱ ተጨማሪ መረጃ የጠየቅናቸው አንድ የጤና ባለሙያ በበኩላቸው አቶ ሊቁ ወልዴ የተገደለው ከመኖሪያ ቤቱ በቅርብ
በቅርብ ርቀት ነው። በግድያው ማነጁ እንዳለበት በግልጽ የተጣራ ነገር ባይኖርም የብልጽግና ካድሬዎች ያደራጇቸው ኃይሎች ሳይሆኑ እንደማይቀር እገምታለሁ። እኔ ብቻ ሳልሆን ብዙሃኑ የከተማው ህዝብም ግምቱ ከኔ ጋር ተመሳሳይ ነው ሲሉ ተናግረዋል። አስተያየት ሰጪው የጤና ባለሙያ አክለውም አቶ ሊቆ ወልዴ ከተገደሉበት በቅርብ ርቀት ኢየሱስ ተራራ ላይ የብልጽግናው ሰራዊት ዲሽቃ፣ ሞርተር እንዲሁም ዙ 23 ጠምዶ ይገኛል። በሌላ አቅጣጫ ደግሞ በ300 ሜትር ልዩነት ማደረ ማርያም መግቢያ ላይ ምሽግ ቆፍሮ የተቀመጠ የመንግስት ሰራዊት ነበር። እዚህ መሃል ነው እንግዲህ ተወዳጁ የራዲዮ ቴክኖሎጂ ባለሙያ የተገደሉ ሲሉ ገልጸዋል። ከዚህ በተጨማሪም በባዲኑ ሚሊሻ የሚጠበቀው የጣይቱ ክፍለ ከተማ ቢሮ መኖሩን የሚናገሩት አስተያየት ሰጪው ይህ ሁሉ መንግስታዊ ተቋማትና የብልጽግናው ታጣቂ በተሰበሰበበት መሃል አቶ ሊቆ የተገደሉት ጀንበር እንኳን በውል አልጠለቀችም ነበር። የአቶ ሊቆን በጭካኔ መገደልና ድንገተኛ ሞት በመስማታችን በከፍተኛ ሐዘን ተውጠናል ብለዋል። ባለሙያው አክለውም በመንግስት የጸጥታ ተቋማት የተከበበ ስፍራና በርካታ የመንግስት ታጣቂዎች በሰፈሩበት ቦታ ይህን የመሰለ አስከፊ ወንጀል ሲፈጸም በማየታችን በአሁኑ ሰዓት ለሕይወታችን ስጋት ገብቶን የመስራት አቅማችን አጥተናል ሲሉ የተናገሩ ሲሆን ሌሎች የከተማ ነዋሪዎች በበኩላቸው በደብረ ታቦር ከተማ የሚፈጸሙ ወንጀሎች ከጊዜ ወደ ጊዜ እየተበራከቱ መምጣታቸውን ገልጸው እነዚህ የወንጀል ድርጊቶች የሚፈጸሙት በብልጽግና አመራሮች የበላይነት ሲሆን መረጃ ጠቋሚ አካላትን አሰማርተው ከስልክ ጀምሮ ማንኛውንም ዕቃ በምሽትም ሆነ በቀን ይዞ የሚንቀሳቀስ ግለሰብ በሚልሻ እንደሚቀማ ገልጸዋል። በዚህ የተነሳም በከተማዋ በርካታ ቤቶች ተዘግተው ነዋሪዎችም ለቀው መውጣታቸው የተገለጸ ሲሆን በሁሉም የከተማዋ ክፍል በርካታ የወንጀል ድርጊት የሚፈጸም መሆኑን ተናግረዋል። በተለይም በከተማዋ ሐሙስ ገበያ፣ ወይብላ፣ አዲሱ ምሪትና ታቦር ሰፈር በሚባሉ አካባቢዎች የሚገኙ ነዋሪዎች በእነዚህ ኃይሎች ተደጋጋሚ ጥቃት እየደረሰባቸው መሆኑን ተከትሎ ነዋሪዎች ከሰፈራቸው ለቀው ስለመውጣታቸው ምንጮቻችን ተናግረዋል። ክቡራትና ክቡራን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።